እኔ ሌባ አይደለሁም። በዛ ላይ ካንቺ ወስጄ ደግሞ ምንም ነገር አላደርገው። ምንም አለማድረግሽን ታዩ። እርግጠኛ ነኝ ሸጠሽ የሆነ ነገር ታርጊበት ነው አይደል? ስልክሽን መኝ እኔ ምንም ተፈጠረ? ምን የማይፈጠር ነገር አለ እናንተ እያላችሁ? ሰው እንዴት አንዴት ልጅ ይወልዳል? ሁለታችሁም ሌባ። እንዴት ወርቄን ሰረቀች። ቆይ እኔ የምለው ትዬ የአንቺ ወርቅ ተሰርቆ አያልቅም እንዴ? አንቺ ባለጌ! አረ ለዚህ በቃችሁ። ምንድነው ትዬ? ምን ተፈጠረ? ስማኝ፣ መዋረድ ካልፈለግሽ እቺ ልጅ ቶሎ ብላ ጌጤን ትመልስልኝ። የምን ጌጥ ነው መሲ? አንቺ ነው ወሰድሽው? ተረጋገጠ እንዴ? ኧረ እኔ ምንም አልወሰድኩም። ስለና አይደለም እያወራች ያለችው። እና ስለማን ነው የማውራው? ስለኑ ነው። እሷ አንቺ ወሰደችው። እንዴት ነው? እንኳን አውቃና አስባ በስተትም ራሷ አታረገው። ግን እንዴት ነው? ለምን እሷ ነች? ምክንያቱም ጌጡን ያስቀመጥኩበት ቦታ እያጸዳሽ ነበር። ይሄው እኔ ምን አልኩ? አሁን ለዚህ ልጅ ነው የምትከራከሩለት? ኑኑ እውነት ነው ምንድነው ይሄ? አምላክ ድረስ። ቆይ ምንድነው የተፈጠረ ያለው? እኔ በጭራሽ እንደዚህ አይነት ነገር አላደረኩም። እናቴ ትሙት ወንድሜ፣ እኔ ምንም ነገር አላደረኩም። እባክህ እንዳትመታኝ። ጭራሽ እናት አደርገን ሌላ ሰው ይሆናል። እኔ በእህቴ እርግጠኛ ነኝ። ለውጪ ጭራሽ ተሸፋፈኝላት ነው መቁ። እኔ ሌላ ምንም ነገር አልፈልግም። እውነቱን ብቻ አውጣጣለሁ። ቶሎ ወይ ነኝ። ለምን አባሽ ፈልገሽ ነው ሰው ቀነካሽ? አንቺ ምና አንቺ አዋራጅ አዋራጅ ያማል ምን ሆነ? እንደዚህ ነው ከተልቀቃ ነው እንጂ አታመልጭኝም። ከሶልሽ እሱ ገልግሎ አያጠፍሽም ነው ያውጣልሽ። ምን ሆነ ነው ያማልን? ለምን ነው እንደዚህ የሚደበድባት? አይመለከትም። አንቺ ነሽ አይደል ያደረግሽብኝ? ቆይ ከቤተሰቦቼ በጣም ለምትጠቀሚያለሽ ነገር ምንድነው የምትጠቀሚው? ቆይ ከኔ ጋር ያለሽ ችግር ምንድነው? ምን ነው የምትይው? አንተ ደግሞ እዚህ መሰለህ እናትህ ጠርታኝ መቼም ከእናትህ በላይ እዚህ ቤት ውስጥ እንደማታዝበት ተስፋ አደርጋለሁ። ለምንድን ነው የጠራችህ? ምን እንድታደርግላት? ማን ስለሆንክ ነው የሳት የጠራችህ? ለምስክርነት ነው የጠራችህ። እሷ ራሷ ነች ያደረገችው። ከእሷ ውጭ ሌላ ማንም ሰው ሊሆን አይችልም። ወይዘሮ ሄለን ኑኑን በወንድሟ ፊት አዋረደቻት። ኑኑ ባልሰረቀችው ጌጧን ራሷ ኪሷ ውስጥ ካስቀመጠች በኋላ የጤን ውስጥሻል እውነቱን ተናገሪ እያለች ስታስጨንቃት ነበር። መሲም ደርሳ ለመገላገል ብትሞክር ኑኑ በጭራሽ ይሄን ነገር ልታረግ አትችልም። ልክ እንደ ከዚህ በፊቱ ሌላ ሰው አድርጎባት ሊሆን ይችላል ከሆነም ደግሞ እንጂ አልበለዚያ በጭራሽ ኑኑ ይሄን አታረግም እያለች ስትከራከር ነበር። ግን ድንገት ምን ዋጋ አለው? ድንገት መኩ መጥቷል። መኩ በመጣበትም ምንድነው የተፈጠረው ብትልም ጌጤን ሰረቁኝ ብላለች። መሲ እንዴት ትወስጃለሽ ባለ ጊዜ አይ መሲ ሳይሆን ሳትሆን ኑኑ ናት የወሰደችው። እዚህ አዝጅ ብያት ነበር። ጌጤም እዛው አካባቢ ነበር ያለው ግን የለም ብላለች። እናም እንግዲህ መኩ ሲጠይቃት በጭራሽ መፈተሽ ትችያለሽ፣ ፈትሽኝ፣ እኔ የማንንም ጌጥ አልወሰድኩም፣ ቢሆንም እንኳን ሌላ ሰው አድርጎብኛል ማለት ነው እያለች ነበር ኑኑ ስትከራከር የነበረው። ወይዘሮ ሄለንም ተፈተሽ እያለች ነው። ግን ደግሞ ወይዘሮ ሄለን የትላጋ እንዳረገችው ስለምታውቅ ኑኑ የለበሰችውን ሱሪ የቀየረች ብትሆንም መኩ አንተን ብቻ ነው ማምነውና ቅድም ለብሳ የነበረውን ሱሪ አምጣ ብለው ነበር። እሱም ሱሪውን አምጥቶ ሲፈተሽ ጌጣጌጦቹን ኪሱ ሲያገኘው መኩ እጅግ በጣም ተናዷል። ለክብሩ የሚጨነቀውና የሚጠነቀቀው መኩ ያቺ የሚወዳትና የሚያከብራት እህቱ ኑኑ ሌባ ተብላ በዛ ላይ ደግሞ እገዛጁ ላይ ሲያገኘው ጌጣጌጡን መኩ እጅግ በጣም ተናዷል። ወንድሜ ምንም ነገር እንዳታረገኝ፣ የሚቆጭህን ነገር አታደርግ፣ በጭራሽ እኔ ይሄን ነገር አላደረኩትም ብላ ነበር። መኩ ግን ከአይን በላይ ምስክር አለ ወይ ውጡልኝ ብሎ ሁሉንም አስወጥቷል። መሲ ወንድሜ ተረጋጋ፣ እሷ በጭራሽ ይሄን ነገር ልታረጋችልም ብትለውም ግን ደግሞ ማንንም ሰው ሊያዳምጥ ፈቃደኛ አልነበረም። ሁሉንም ውጡልኝ ብሎ ኑኑን መደብደብ ጀምሯል። መሲ ቤሉልን ሂዳ ጠርታ አምጥተዋለች። ቤሉል ከመኩ ጋር ገላግሏት ነበር። አሁን ብታስተዋት መቼም ልታስችናት አትችልም። በእኛ መሀል አትግባ፣ መክሬ ደክሞኛል። በጭራሽ እሷ ልትሰማኝ አልቻለችም። በህዝብ ፊት አዋረደችኝ፣ በሰው ፊት አዋረደችኝ፣ አንገቴን አስደፋችኝ። እንዴት እንደዚህ ታደርጊያለሽ? ምን ቢቸግርሽ ነው እያለች ነው። ጆም እንግዲህ ኑኑን እየተበቀላት ያለ ይመስላል። በቤታችሁ የነበረች ልጅ ጌጣጌጥ ሽጥልኝ ብላ ይዛ መታ ነበር ብሎ በስልክ አዋርቷታል። ሰተት ብሎ ቤትም ድረስ መጥቶ ምስክርነት ቃሉን ሊሰጥ ቤት ተገኝቷል። ቤሉንም ከቤት አንጠልጥሎ አስወጥቶታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ ተከታታይ ድራማ እንግዲህ ኑኑን ያንን ክፍል አዝጄ ብላት ነበር። ወይዘሮ ሄለን ይህንን ያደረገችው ሆን ብላ ነበር። እናም እንግዲህ ኑኑ ሀገራማን ብላ እያጸዳች ሳለ ነበር ይህ ቦታ አልጸዳም፣ በዛ ላይ ደግሞ ቶሎ ቶሎ እያጸዳሽ አይደለሽም ብላ ዘመድ መስላ ተጠግታ ነበር።
ኪሷ ውስጥ ጌጣጌጦቿን ያስቀመጠችው። ኑኑም ይሄን ነገር ምንም የምታውቀው ነገር የለም። ስራዋን ከጨረሰች በኋላ ልብሷን ቀይራ እንደምን ጊዜውም ተቀምጣለች። ወይዘሮ ሄለን ክፍሏ ድረስ ጠርታ ጌጤን ወስደሻል እያለቻት ነው። ይህ ነገር ከዚህ በፊትም ተፈጥሮ ነበር፣ ተፈትሻለሁም ከዚህ በፊት ተገኝቷል። አሁን የሚገኝብኝ እንደዛም ከሆነም እንኳን ወይ ሌላ ሰው አድርጎት ይሆናል እንጂ በጭራሽ እኔ አልወሰድኩም ብላለች። እዚህ ስታጸጂ የነበርሽው አንቺ ነሽ ስትላትም እኔ አጸዳለሁ ማለት ሌባ ነኝ ማለት አይደለም ብላ ነበር። እንዴት እንደዚህ ትመልሽልኛለሽ? ጠግበሻል እያለች ነው ወይዘሮ ሄለን። ግን ደግሞ ኑኑ እኔ በጭራሽ አልወሰድኩም ሌባ አይደለሁም እያለች ነው። ወይዘሮ ሄለንም ጠግባችኋል፣ በጭራሽ የማንም ትዕዛዝ እየሰማችሁ አይደለም፣ ወጣ ወጣም አብዝተሻል፣ ሸጠሹ ቢሆንስ እያለች ነው። ከዛም ኑኑ በጭራሽ እኔ አንቺን ጌጥ አልወሰድኩም፣ ለምን ነው የምወስደው? ምን እንዲያደርግልኝ ነው እያለች ነው። እንደዛ ካልሆነ ለእናትሽ እናገራለሁ፣ ለቤተሰብሽ እናገራለሁ ባለቻት ጊዜ እባክሽ ቤተሰቤን አታስጨንቂብኝ እያለች ነው። በተለይ ለእናቴ አታሸማቀብኝ፣ ለእናቴ አትናገሪብኝ፣ ከዛ ውጭ ግን እኔ ምንም የማውቀው ነገር የለም ብትላትም ግን ደግሞ ወይዘሮ ሄለን ራሷ እንዳደረገችው እርግጠኛ ስለነበረች አይ በጭራሽ አንቺ ነሽ ወሰድሽው ብላታለች። በዚሁ ጉዳይ እየተከራከሩ ነው። ኑኑ ምን አይደለሁም እያለች ነው። ድንገት መሲ መጣለች። ድንገት መሲ ስትመጣ እንዴት ምላሽ ትመልሽልኛለሽ ለኔ እያለች ከኑኑ ጋር ሲጫጫሁ ነበር። እናም እንግዲህ መሲ ምንድነው ስትላት ኑኑ ጌጣጌጤን ወስዳለች ብላን ነበር። በጭራሽ ኑኑ ይሄን አትወስድም እያለች ነው። እዚህ ክፍል የነበረችው ስታጸዳ የነበረችው እሷ አይደለች ብላለች። እሷ ይሄን ክፍል አጸዳች ማለት ትሰርቃለች ማለት አይደለም። ቢሆንም እንኳን ልክ እንደዚህ በፊቱ ኑን ኤልሹ አስቀምጣባት ሊሆን ይችላል የሚል ምላሽ በሰጠች ጊዜ መሲ ወይዘሮ ሄለን መሲ ልትማታቿን አንስታለች። ኑኑም የወይዘሮ ሄለን እጅ ይዘዋለች። ጭራሽ ልትደበድቡኝ ነው ተባብራችሁ ለዚህም ደርሳችኋል፣ ቤት ያስጠግቼ ባስቀመጥኳችሁ ብላ ወይዘሮ ሄለን እንግዲህ ኦኦ ብላለች። በዚህን ጊዜ መኩመቱ ምንድነው የምትጫጫሁት? ምን እየተፈጠረ ነው ብሏል። ይሄው ሊደበድቡኝ ጌጣጌጤን ወሰዱ፣ ከዛም ደግሞ ይሄው ሊደበድቡኝ ነው፣ ጠገቡ እህቶች ይሄው እንዲህ እያረጉኝ ነው ብላ ነበር። መኩም እንግዲህ ለነገሮች ስሜታዊ ይሆናል፣ ከግራና ከቀኝ ማስተዋል አይችልም። በዚህን ጊዜ እንግዲህ የተፈጠረው ምንድነው ብሎ ለመረዳት ሲሞክር ኑኑ ጌጤን ወስዳለች እያለች ነው። መጀመሪያ መስመስለው ነበር። እህቴ ምን ቢቸግርሽ ነው ካለሽበት ቤት የሷን ጌጥ የምትወስጂው ብሎ ነበር። እኔን አይደለም ባለችው ጊዜ ማን ነው ኑኑ ሲባል ኑኑ በጭራሽ አትወስድም ብሎ ነበር። አንተም እኔም እንደዚህ ብዬ ነበር፣ ግን ደግሞ ኑኑ ናት ትናንትና ክፍሉን ስታጸዳ የነበረችው እሷ ናት፣ ጌጣጌጦች የነበሩት ደግሞ እዛው ቦታ ነው ብላ ነበር። እኔ ሳጸዳ ምንም አይነት ጌጣጌጥም አልነበረም፣ ክፍሉን አዋጽቻለሁ፣ ማጽዳቴ እውነት ነው፣ ግን ደግሞ እኔ ምንም የሰረኩት ነገር የለም፣ ለምን ነው የምሰርቀው ያንቺን ጌጥ ብላለች። መልሳት መልሽልኝ፣ ዋናውን ትፈተሽ እያለች ነው። እሷም ልቧን ሞልታ ንጹህነቷን ስለምታውቅ ልፈተሽ ብላ ነበር። ግን ደግሞ የለበሰችው ሽቲ ስለነበረ እንዴ ለካ ልብስ ቀይረሻል፣ መኳንተን ነው ማምነው፣ ሂደህ ልብሷን አምጣና አንተ ራስህ ፈትሽ ብለው ነበር። መኩም እንግዲህ እጁ እየተንቀጠቀጠ ኪሱን መበርበር ጀምሯል። ግን ደግሞ እንደፈራውም ጌጡ እዛው ኪስ ተገኝቷል። መኩ እጅ ላይ ሲገኝ ጌጣጌጦቹ ሁላቸውም ተደናግጠዋል። እህቴ ምንድነው እያለች ነበር መሲ። ኑኑም በጭራሽ እኔ ምንም አላደረኩም፣ ወንድሜ እንዳትመታኝ፣ መጀመሪያ የሚቆጭን ነገር አታድርግ፣ እውነቴን ነው እኔ አልነካሁም ብላ በእናቷ ደጋግማ እየማረች ነበር። ከዛ መሲ ወንድሜ ተረጋጋ፣ እንደዛ አታረግም ብትለውም ውጭ ብሎ መሲን ጮህባታል። መሲን ሲጮህባት እሺ ብላ ወጣለች። ወይዘሮ ሄለን እዛው ቆማ ቀርታለች። በዚህን ጊዜ መኩ እኔ የሚገባትን ቅጣት ሰጣታለሁና አንቺ ውጭልኝ ውጭ ብሏታል ወይዘሮ ሄለን። እትዬ ውጭ ባለ ጊዜ እሺ ግን ወንድሜ እንዳትገልኝ እያለች ነው። ወይዘሮ ሄለንም ይሄው እያለች ነበር። ደስ ያላት ትመስላለች። እናም መኩ እኔ ልክ አስገባታለሁ፣ ቅጣቷን የእጇን እንሰጣታለሁ ውጭ ብሏታል። መኩ እጅግ በጣም ስለተናደደ ኑኑን ሊገላት ሁሉ ይችላል የሚል ስጋት አድሮባታል። መሲ ቶሎ ብላ ቤሉልን ፍለጋ ሄዳለች። ቤሉልም ባይኑ ያየው ነገር ከጆ ጋር ያላት ነገር በምን ተሸውዳ እንደሆነ ሚስጥሩ ባይገባውም ግን ደግሞ እወድሃለሁ ስትለኝ የነበረው የውሸት ነው ወይ? የኔስ ህልሜ እንደዛ ነበር። ህልሜንስ እንደዚህ እንዴት ታረገዋለች? ከልብ ያመኛት ነበር፣ ወድጃት ነበር። ምን አይነት አስመሳይ ሴት ናት! እንዴት አላወኳትም እያለ በጸጸት እየተቃጠለ ነው። ግን ደግሞ እንዲሁም ሆኖ ይወዳታል። ቤሉል እኔ እኮ ማንንም ሳላይ እሷን አመኛት ነበር እያለ ነው። እንዴት ከሌላ ሰው ጋር ብትሆን እንኳን ይሻል ነበር፣ እንዴት ከዚህ ዱርዬ ጋር ትሆናለች? እንዴት በሱ ለወጠችኝ? ቤሉል ተረጋጋ እያለ ለራሱ ደጋግሞ እየነገረው ነበር። ስለ ኑኑ ማሰቡን አላቆመም። ኤልሹና አዶኒም አንድ ላይ ሆነዋል።
ኤልሹ በተለያየ መንገድ ፍቅሯን ለመግለጽ እየሞከረች ነው። አዶኒም ከእህትነት የተለየ ሌላ ስሜት ለሷ የለውም። እሷ ደግሞ እፈልጋታለሁ ለኔ ታይፔ ናት ያላትን ሴት አይነት ለመሆን የተቻላትን ሁሉ እያደረገች ነው። ግን ደግሞ አዶኒ የሚወዳትም ሆነ የሚያስብላት እንደ ቤተሰብ እንደሆነ በተደጋጋሚ ነግሮታል። ግን ደግሞ አንተ የምወዳት ያልካትን ሴት አይነት ለመሆን እየሞከርኩ ነው ብለው ነበር። እሱ ግን አላማ ስላለው እዛ አላማውን ሳያሳካ ምንም ነገር ማድረግ እንደማይፈልግ በተደጋጋሚ ነግሯታል። ኑኑን ታፈቅራታለህ ወይ አሁንም ብላ ጠይቀው ነበር። እሱም ደግሞ አፈቅራታለሁ አላፈቅራትም አላላትም። ለሁሉም ጊዜ ያለውና ጊዜ ምላሽ ስለሚሰጥ አይ ብሎ ዝም ብሏል። እናም ታዲያ ፍቅር ማለት ለአንተ ምን ማለት ነው ብለው ነበር። ፍቅር ማለት ለሱ ምን ማለት እንደሆነ በደንብ ክትንትን አድርጎ አብራርቶ አስረድቷታል። ቆይ አንተ ከዚህ በፊት አፍቅረህ ነበር እንዴ? እንዴት እንደዚህ እንደሆነ አወቅ እያለችው ነበር። ስለሷ ደግሞ ፍቅር ማለት በስጦታ በአንዳንድ ነገሮች የሚያስደስታት የምታስደስተው ስጦታ ሲሰጣት በአንዳንድ ነገሮች ሲያስደስታት እንደሆነ ነግረዋለች። አዶኒም አንቺ የምትወጂው ቁሳቁስ ነው ማለት ነው እያላት ነው። እና ታዲያ ፍቅር ማለት እንደዛ ካልሆነ ስጦታ መሰጣጣት ከሌለው ፍቅር ምንድን ነው እያለች ነበር። ዞሮ ዞሮ ግን ለቤሉል ያላት የፍቅር ስሜት ልዩ ነው እና ቤሉል አዶኒ ደግሞ እሱ አላማውና ፍላጎቱ ሌላ ነው። አሁን ላይ ደግሞ ዋናው ግብ ብሎ የያዘው አላማ የአባቱን ገዳይ ማግኘት ነው። እናም በዚህ ሁኔታ ላይ ሳሉ እንግዲህ ቤት ውስጥ ከባድ ጸብ ተፈጥሯል። ይህ ጸብም በወይዘሮ ሄለን የተነሳ ነው። ወይዘሮ ሄለን በዚህ ሁኔታ ሳለች ስልክ ተደውሏል። ሄሎ ማነህ ባለችው ጊዜ ጆ ደውሎ ማንነቱን እሷ እንደማታውቀውና ግን ደግሞ ቤታቸው ያለች የቤት ሰራተኛቸው ጌጣጌጦችን ይዛ መታ ሽጥልኝ ፈልጌው ነው እንዳለችውና እሷ አልሸጥም ብሎ ጌጣጌጡን እንደመለሰው ተናግሯል። ወይዘሮ ሄለንም በስልክ ያናግራው ቤት መጥቶ ቃል እንዲሰጥ ተቀጣጥረዋል። ጆን በቃሉ መሰረት ቤት መጥቶ እንደ ባለቤት እግሩን ጠረጴዛ ላይ ሰቅሎ ቁጭ ብሏል። ወይዘሮ ሄለን ውጭ ስትባይ ከቤት ወጣለች። ግን ደግሞ ወጣ የት እንደሄደች አይታወቅም። መሲ ቤሉልን ይዛ መጣለች። መኩም በር ክፈት ሲባል በር አልከፍትም ብሎ ኑኑን እየደበደበ ነው። ቤሉል በር አልከፍት ሲለው በሩን ሰብሮ ገብቷል። በሩን ሰብሮ ገብቶ ከመኩ እጅ ፈልቅቆ አውጥቷታል። መኩም ከመካከላችን ውጣ አንተ አይመለከትህም እያለው ነው። በእኛ መሀል አትግባ፣ እኔ ደክሞኝ ነው፣ መክሬ ታክቶኝ ነው አሰማም፣ ስለዚህ አንተን አይመለከትህም ብሎት ነበር። ግን ደግሞ ቤሉል እረፍ፣ በንግግር አታምንም እንዴ እረፍ እያልኩ ነው። አሁን እንኳን ይችን የምታክል ትልቅ ልጅ ትንሽ ልጅ በማይመታበት ጊዜ በንግግር መፍታት እየቻልክ እንዴት እንደዚህ ታረጋለህ እያለው ነው። መሲ እውነቱን ለማስረዳት እየሞከረች ነው። ልክ ከዚህ በፊቱ ምናልባት ሌላ ሰው አስቀምጦባት ሊሆን ይችላል እንጂ እሷ ውስጥ አትሆንም ብትልም አንቺ ራስሽ አውነሽ ከአይን ወዲያ ምስክር አለ እንዴ? በጭራሽ እንደዛ መሆን የለበትም፣ እገላታለሁ፣ አሁን ብታድናትም እንኳን እገላታለሁ ብሎ ወስኗል። ግን ደግሞ አትነካትም ብሎ መኩ ቤሉል ከመኩ እጅ ፈልቅቆ አውጥቷት አይነካሽም ብሎ አስወጥቶ ሸኝቷታል። መኩ እጅግ በጣም ተናዷል። ንዴት ሲያልፍ በንግግር ፍቱት እንጂ እንዴት እንደዚህ ታረጋለህ ብሏል። መኩም እንግዲህ በቤሉልም ቢናደድም ቤሉልም አልሰማህም ብለው ሁላቸውም ተፋተው ነገሮችን ለመፍታት አሁንም ቢሆን አለቃትም እያለ መኩ እየዛተ ነው። ኑኑ ኤልሹ ተኝታለች። ኤልሹ በተኛችበት ወይዘሮ አይንዬ አንኳኩታ ገብታለች። ወይዘሮ አይንዬ ስለዚህ መርዝ ማወቅ ፈልጋለች። ቁርስ በልተሻለሁ ይብላት ነበር። ኤልሹ ማው በልቻለሁ፣ ምንድነው እየቃዣችሁ ነው እንዴ እያለች ነበር። ማነው ቁርስ የሰጠች ባለችው ጊዜ ኑኑ እንደሆነች ትነግራታለች። እና ምግቡን ስትበይ የሆንሽው ነገር አለ ስትላትም ምን እያልሽ ነው? እየቃዠሽ ነው እንዴ? ነው ያገራ የባህላችሁ ምናምን አለቀቃችሁም አሁንም አለ እንዴ እያለች ነበር። ልጄ እንደሱ አይደለም፣ ቁርስ የበላችሁበት ትርፍራፊ ለውሻው ሰጥቼ ውሻ ሞተብን ስትላት ነበር። እንዴ ምግብ ደግሞ ያጠግባል እንጂ እንዴት ውሻ ይገላል እያለቻት ነበር። እንደሱ አይደለም አልገባሽም፣ ምግቡ ተመርዟል ስትላት እናንተ ሰዎች ትቃዣላችሁ እንዴ ብላ ተመልሳ ተኝታለች። እባክሽን የልጅ ንገሪ ጨንቆኝ ነው ብላት ነበር። ከዛም እኔ ምንም እየገባኝ አይደለም፣ ተወዘጋግባችሁ አታወዛግቡኝ። ምግብ ቤት ሀገር ነው ሰው ገሎ የሚያውቀው። እኔ መርዝ የሚባልስ ደግሞ ለምንድን ነው ምግብ የምመርዘው? በጭራሽ እንደዛ አላረኩም ብላ መነጫጭቃት አይንዬን ጥላት ተኝታለች። ይሄ ሁሉ ነገር ሲፈጠር አልሰማችም። ኑኑ ደግሞ ልክ ወንድሟ እንደለቀቃት ኤልሹ ክፍል ነበር የገባችው። ኤልሹ በእርግጥ ይህን ጉዳይ ምንም የምታውቀው ነገር የለም። ኤልሹ በተኛችበት ጉሮሯን አንቃ አስነስታታለች። አንቺ ክፉ ምን አርጌሽ ነው አሁንም በድጋሚ እንዲህ የምታረጊኝ? ጌጡን አንቺ ነሽ አይደል ያረግሽው እያለች ነበር።
ኤልሹ በጭራሽ የምታውቀው ነገር ስላልነበረ ስለምታወሪው ነገር ማውቀው የለም ብላት ነበር። ኤልሹ ስለምን እያወራሽ እንደሆነ አላቅም ልቀቂኝ እያለቻት ነበር። በጭራሽ አለቅሽም እውነቱን እስካልተናገርሽ ድረስ ብላ ጉሮሯን አንቃታለች። እጮሃለሁ እያለች ነው። ከዚህ በፊት ሳትደበደቢ ራስሽን ደብድበሽ ደበደቢ ብለሽ ጮኸሽ የለ አሁን ደግሞ በእውነቱ እኔ ደብድቤሽ ትጮሃለሽ እያለች ነው። አምራባታለች። ጨምቃ ይዛታለች። ልቀቂኝ ወንድሜ እናቴ እያለች እየጮኸች ነበር። በዚህን ጊዜ መሲ መታ ምንድን ነው ብያለች ነበር። እሷ ናት ጌጡን ያረገችብኝ እያለች ነበር። መሲ ግን ሁኔታውን ተረድታ ኤልሹ እንዳላደረገችው አውቃለች እና መሲ ለመገላገል እየሞከረች ነበር። እሷን በማገኝባት አገኛታለሁ እባክሽ ልቀቂያት እያለች ሳለ ቤሉል መጥቷል። ቤሉል መጥቶ ምንድን ነው የተፈጠረው ነገር እያለ ነበር። እሷን ጌጡን የጨመረችብኝ እያለች ነው። በዚህን ጊዜ ቤሉል ገላግሎ እነሱን አስወጥቷቸው እሷን ለኔ ተዋትን ያናግራታለሁ ብሎ መሲና ኑኑን አስወጥቷቸዋል። ኑኑና መሲ ተያይዘው መሲ ክፍል ገብተዋል። እህቴ በእውነት እኔ ያላደረኩትም እያለቻት ነው። ኤልሹ ናት የምታረገው ብላለች። አይ ራሷም ትሆናለች እያለች ነው። ኑኑ የወይዘሮ ሄለን ክፋት አልገባትም። እሷ ምን አገኛለሁ ብላ ነው የምታረገው፣ አታረግም። ኤልሹ ናት እያለች ነው። መሲ ደግሞ ኤልሹ አትሆንም ለራሷ ናት የምትሆነው። ኤልሹ በአሁኑ ያደረገችው አይመስለኝም። ለሁሉም ነገር እኔ መላላጥም ብላለች። ሁልጊዜ መላላጣም ምን ልታረጊ ነው እያለች ነበር። እሱን ለእኔ ተይልኝ፣ አሁን አንቺ ተረጋጊ። በአሁኑ ግን ኤልሹ አትመስለኝም ራሷ ናት የምትሆነው እያለች ነው። እናም እንግዲህ ነው እህቴ ወንድሜ እንዳይገለኝ ዝልተኛ ከስጋት ሞትኩ እያለች አልነበር። ግን እህቴ ወንድሜ እኔን ሲያቀኝ እንዳይነት ባህሪ ያለኝ በጭራሽ ይቅር አልለውም ብላታለች። መሲም እንደዛ አይደለም እኮ በሱ ቦታ ሁኝ እስቲ እሱ በሰው ፊት ለፊት ለዛውም በሷ ፊት ለፊት ጌጡ የተገኘው እጁ ላይ ነው እያለቻት ነበር። እናም ለዛም ነው እንጂ ወሱ ከክፋት አይደለም አሁን ንዴቱ ሲበርድ ሁሉንም ነገር ይረሳዋል ብላለች። ቢሆንም እኔን እህቱን መጠራጠር አልነበረበትም፣ በእሷ ፊት እኔን እንዲህ ማድረግ አልነበረበትም እያለች ነው። ኑኑ በወንድሟ በጣም ከፍቷታል። እናም በቃ መተኛት እንዳይገለኝ እዚህ ልተኛም ስትላት ትችያለሽ ብላ እህቷ ጋር ተኝታለች። መሲ ብዙ ሀሳቦችን እያሰበች ነው። አብረን መሆን ከፈለግሽ አሳምሬ አኖርሻለሁ፣ ማንም አይነካሽም፣ እጠብቅሻለሁ ያላትን የቴዲን ቃል እያሰበች ነው። ግን ደግሞ የወሰነችም ትመስላለች ከቴዲ ጋር ለመሆን። እናም ወይዘሮ ሄለን እሰራልሻለሁ፣ አማራጭ እሱና እሱ ብቻ ነው ብላለች ከዚህ ቤት መውጣት እና የአቶ ቶማስንም የማስታወሻ ደብተር አግኝተዋለች። እሱንም ወስዲያ ወይዘሮ ሄለን ክፍል አስቀምጠዋለች። ቤሉል እናቱ ክፍል ሲገባ የት ገብታ ነው እያለ እሷን ሲፈልግ የአባቱን ማስታወሻ አግኝቷል። እንዲህ አባቴ ማስታወሻ አይደል እንዴ? እስከ ዛሬ አልነበረም፣ አሁን ከየት መጣ እያለ ተደናግጧል። ደብተሩንም ይዞ ወይዘሮ ሄለንን ቢፈልግ የለችም። ወይዘሮ ሄለንን ፍለጋ ታች ሳሎን በሄደበት ጊዜ ጆ ተቀምጧል። አንተ ደግሞ እዚህ ምን ታረጋለህ ባለው ጊዜ እናቱ ፈልገው እንደሆነ የመጣው ተናግሯል። እዚህ ቤት የሆነ ጥፋት ተጠፍቶ ለሱ ምስክርነት ነው የጠራችኝ እያለ ነው። እሱን ተናገር ቢለውም እሷ ስመጣ ይሻላል እንጂ አሁን መናገሩ ሚስጥር ማባከን ነው እያለ ነው። ቤሉልም ትዕግስት ያልቋል የምትናገር ተሆነ ተናገር ሲለውም በጭራሽ ላንተ አልነግርህም ሲለው እጁን አንጠልጥሎ ከቤት አስወጥቶ አባሮታል። ወይዘሮ ሄለንም ቤት ውስጥ የለችም። ይሄ ነገር ደግሞ እዛ ቤት ውስጥ ምን እየተፈጠረ ነው እንዲል ለቤሉል ጥያቄ ፈጥሮበታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ